ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ ጌታ ይባረክ። እንግዲህ ዛሬ የምናየው ጌታ መንፈስ ቅዱስ የሚያስተምረን እርኩሳን መናፍስት የአማኞችን አእምሮ ማጨለም ይችላሉ ወይ በሚለው ነው። እንግዲህ ኢየሱስ በአሳዳጆቹ ለመጨረሻ ጊዜ ከመያዙ በፊት ጴጥሮስን ምን አለው? ስምዖን ስምዖን፣ እነሆ ገበሬ ስንዴን ከገለባ አበጥሮ እንደሚለይ እንዲሁ ሰይጣን እናንተን ሊያበጥራችሁ ወይም ሊፈትናችሁ ተመኘ። ነገር ግን የእናንተ እምነት እንዳይጠፋ እኔ እጸልያለሁ አለው። ሉቃስ 22 ከ31 እስከ 32። ልድገመው አሁንም። እነሆ ገበሬ ስንዴውን ከገለባ አበጥሮ እንደሚለይ ነው። ሰይጣን እናንተን ሊያበጥራችሁ ወይም ሊፈትናችሁ ተመኘ ነው እያለ ያለው ኢየሱስ ክርስቶስ። ነገር ግን ምንድን ነው? ያንተ እምነት እንዳይጠፋ እኔ እጸልያለሁ አለ። በኢዮብ ምዕራፍ 1 ቁጥር 6 ላይ እንዳየነው ሰይጣን ከእግዚአብሔር ፈቃድ ሳያገኝ እምነታችንን መፈተን ስለማይችል፣ አያችሁ፣ ሰይጣን እኮ መጨረሻ ዓላማው ምንድነው? እምነታችንን ከእጃችንን ሊያስጥለን ነው አይደለ እንዴ? ምክንያቱም ኢዮብ ጋም ሲላክ እኮ እምነቱን ሊያስጥለው ነው። እና በአዲስ ኪዳን ሰይጣን ሊያበጥርና ሊፈትን ተመኘ የሚል አባባል እንግዳ ነገር አይሆንብንም። ምክንያቱም በኢዮብ መጽሐፍም ስላየ ነው ማለት ነው። ምዕራፍ 1 ቁጥር 6 ላይ ይህን እኮ ኢየሱስ በአዲስ ኪዳን እኮ ነው ኢየሱስ ክርስቶስን እየተከተሉ ያሉ ሰዎችን ነው እንግዲህ ሰይጣን ሊያበጥርና ሊፈትን የተመኘው ማለት ነው። ማበጠር ሲል ሰይጣን ወደ ህይወታችን ለመግባት ደካማ ጎናችንን ወይም ደግሞ ለመግባት የሚችልበትን ቀዳዳ መፈለጉን ያሳይ። በነገራችን ላይ እህል ሲበጠር አይታችኋል አይደለ? እህል እኮ ሲበጠር ወደ ላይ እህሉን ታረጉትና ሲባል ገለባው ብሎ ወዲያው ነው እርግፍ ብሎ የሚጠፋው። እህሉ ግን መልሶ እዛው ይቀመጣል። ለዛ ነው ኢየሱስ ክርስቶስ ስር የሰደደ ቤት አለት ላይ የተተከለ በቀላሉ ንፋስ መጣ፣ ጎርፍ መጣ፣ ምንም ቢመጣ ንቅንቅ የሚያደርገው ነገር የለም ይላል። አያችሁ ምን ያህል መንፈሳዊ ትምህርት ምን ያህል አስፈላጊ እንደሆነ አያችሁ። በቃሉ ላይ የተመሰረ በትምህርቱ ቃሉ ዘሩ እኮ ማለት በነገራችን ላይ በጣም መሰረታዊ ነገር ዘር። እኔ አሁን እዚህ ጋር እያደረኩ ያሉት ምንድነው? ዘሪ ሊዘራ ወጣ ነው የሚለው። ምክንያቱም ቃሉ ጸንተን እንድንቆም የሚያደርገናል። ሰይጣን ደግሞ የሚፈትነው በምንድን ነው? በቃል ነው። ምክንያቱም ቃሉ ማለት እኮ እምነታችንን ነው የሚፈትነው ማለት ነው። ማበጠር ሲል ሰይጣን ወደ ህይወታችን ለመግባት ደካማ ጎን ነው የሚፈልገው፣ ለመግባት የሚችልበትን ቀዳዳ ነው የሚፈልገው ማለት ነው። የጴጥሮስ ደካማ ጎኑ ምንድን ነበር? ትዝ ይላችኋል አይደለ? ትዕቢት ነው ወይ ደግሞ የራስ ትምክህት ማለት ነው። የራስ ትምክህት ሲባል ሉቃስ 22:33 ላይ ጌታ ሆይ ለእስራትም ሆነ ለሞት ከአንተ ጋር አብሬ ለመሄድ ዝግጁ ነኝ አለ። አያችሁ ምን ያህል እኛም ዛሬ እኔ በጣም እግዚአብሔር እኮ በብዙ እኮ አስተምሮናል። እኛ እኮ ራሳችንን እንደ ጀግና እንደ ጎበዝ ያየንባቸው ነገሮች እኮ ለሰይጣን እኮ ስንት ቀዳዳ ከጸጋው ስንወጣ ማለት ነው ለሰይጣን ቀዳዳ ያገኝበታል። ለሰይጣን ትልቁ ቀዳዳ እኮ የጴጥሮስ ህይወት ብልጽ እኮ ነው። ትምክህት ነው፣ ትዕቢት ነው፣ የራስ ትምክህት ማለት ነው። ማለት እኔ በፍጹም ከአንተ ጋር ኧረ እኔ አብሬ ነው ሞትም ከሆነ አብሬ ሞታለሁ አለ ማለት ነው። ያንን ቀዳዳ በመጠቀም ጴጥሮስ ጌታውን እንዲክድ ያደረገው ሰይጣን በዛ መልኩ ነው። ሉቃስ 22:54-66 ማለት ነው። ስለዚህ ኢየሱስ ስለሚደርስበት መከራ እንዲሁም የመስቀል ሞት ለደቀ መዛሙርቱ ሲናገር ጴጥሮስ ኢየሱስን ወደ ጎን ወሰደውና ይሄ እንግዲህ አስቡት እንዲህ አለው ማለት ነው። እንዲህ አትበል እባክህ አለው። ኢየሱስ ክርስቶስን እኮ ነው ጴጥሮስ አይታችኋል። ኢየሱስ ግን ጴጥሮስን አንተ ሰይጣን ከእኔ ሂድ፣ ወዲያ ሂድ ነው ያለው። አንተ የሰውን እንጂ የእግዚአብሔርን ነገር አታስብም አለው። ማርቆስ 8:3 ላይ ማለት ነው። የማንን ነው የማታስበው አንተ? የእግዚአብሔርን ነገር አንተ እያሰብክ አይደል? የማንን ነው የምታስበው? የሰውን ነው። ሰው የሰውን ሐሳብ ማለት ነው። በተለይ በዚህ ዘመን ፖለቲካ ቸርች ውስጥ
በጣም ፖለቲካ። እሱ እንዴት ነው ከሰዎች ጋር ያለው ግንኙነት? በጣም ባክሽ በጣም መጥፎ ነው ይባል ነበር እኮ ኢየሱስ ክርስቶስ። እንግዲህ እርግጠኛ ነኝ ለምን አረ በስመ አብ እሱ ሲናገር ፈሪሳውያንን እንዴት አድርጎ እንደተናገረ እናንተ የዲያብሎስ ልጆች አላቸው። አረ ባክሽ ኢየሱስ እንደዚህ አይነት ሰው ጋር እንዳትቀርቢ እንዳትጠቂ ከሱ ጋር ህብረት አረ ጫፉ ጋር እንዳደርሽ እሱ ያለበት ጋር የተባባሉ ይህን ጊዜ በቡና ኢየሱስ ክርስቶስን ቡና እየጠጡ ያሙት እኮ ይኖሩ ይሆናል። ምክንያቱም በቀጥታ ስለሚገስጻቸው በቀጥታ ህዝቡን ስለሚናገር መሸፋፈን ማደባበስ ምናምን ይሄ የሰውን ሐሳብ ማገልገል ስላልነበረ የክርስቶስ ሐሳብ የእግዚአብሔርን ነገር ስለሆነ ሲያስብ የነበረው ጴጥሮስ ምንድነው የሰውን ሐሳብ በጴጥሮስ ውስጥ ሲስተናገድ አንተ ወዲህ ምንድነው አንተ ሰይጣን አለው ማለት ገሰጸው የሚለው ቃል ተራ ቃል አልነበረም በሰዓቱ ኢየሱስ ክርስቶስ። ኢየሱስ ጴጥሮስን ገሰጸው የሚለው ቃል እርኩስ መንፈስ ሲያስወጣ ገሰጸው ከሚለው ጋር አንድ አይነት። ለዛ እኮ ነው በዚህ ዘመን ግሳጼን ሰዎች የሚጠሉት። በፍጹም ከክፉ ጋር አብሮ ከሰው ሐሳብ ጋር አብሮ መኖር የሚፈልጉት። ኧረ በስመ አብ የሚያባብላቸው እናንተ አትሰቀይ መከራዬን በቃ ኧረ በስመ አብ ማን ይሰደብሽ? ኧረ እባክህ ተናገረ ጠላት ነው የሚሆነው። ከገሰጸ ኧረ በስመ አብ እርግጠኛ ነኝ ጴጥሮስ በዚህ ዘመን ቢሆን ገስጸው ኧረ እባክህ ጥለህ ሂድ። የምን ኢየሱስ ነው ተተው። አንተ እንደዚህ የተናገረ አብረው ትኖራለህ እንዴ? አንተ ምን ቦታ እንዴ? አንተ እኮ ዲያብሎስ ሰይጣን እኮ አለህ እኮ አንተ ምናምን ብለው የሚያሟሙቁ ያጋንንት መናፍስት ያደረባቸው ብዙ ሰዎች አሉ። የሚያሟሙቁና ማለት ታውቃላችሁ ሰዎችን የሚለያዩ አጋንንት ነው የሚለው መጽሐፍ ቅዱስ። ሰይጣኖች ናቸው አሉ ሰዎችን ወንድማማቾችን የሚለያዩ በግልጽ የሚሰራ መንፈስ በግልጽ በቅርብም በሩቅም አለ። በዚህ ዘመን በጣም በአይኔ እያየሁት ነው። በብዙ መልኩ አይቼዋለሁ። ስለዚህ ኢየሱስ ክርስቶስ የሰውን አይደለም የእግዚአብሔርን ነገር ነው ማሰብ ያለብህ። ያ አንተ ሰይጣን አትሁን ነው። እንግዲህ እሳቸው በብዙ መልኩ እዚህ ጋር ያብራሩበትን እኔ ብዙም ስላልተስማማው ዘልየዋለሁ። ምክንያቱም እሳቸው የተናገሩት እዚህ ጋር ሰውን መገሰጽ ስለመገሰጽ እርኩስ መናፍስት መገሰጽ አንድ አይነት አይደለም እያሉ ከዚህ በፊት እኔና እሳቸው የመጀመሪያዎቹ ትምህርቱ አካባቢ አንዳንድ ነጥቦች ላይ በተለይ ከሰይጣን አጀማመሩ ጋር ያልተስማማንባቸው ነገር ስላሉ እሱን ዘልየዋለሁ። ግዴታ መዝለል ይገባኛል። ምክንያቱም ሌላ ትምህርቱን ማርዘም የለብኝም። ቀጥታ ወደ ፖይንታቸው ሊያስተላልፉት ቀጥሎ ወዳለው ነገር እንሂድ። ምክንያቱም የተዘበራረቀ ነገር እንዳይሆንብኝ ማለት ነው፣ ወይ ደግሞ እሱን ለማብራራት ሰፊ ሰዓት እንዳይወስድ። እሺ ምን አሉ በመቀጠል? የብዙዎቻችን ጥያቄ ቀደም ሲል በልዩ መገለጥ አንተ መሲህ ነህ ሲል ስጋና ደም ሳይሆን የአባቴ መንፈስ ነው የገለጸልህ የተባለው ጴጥሮስ። አስቡት ጴጥሮስ መጀመሪያ በምንድን ነው? በኢየሱስ ክርስቶስ እኮ በቃ አንተማ ይሄ እግዚአብሔር ሰው ነህ እስኪባል ማለት የአባቴ መንፈስ ነው የገለጸልህ። ይሄ የስጋና የደም ጉዳይ አይደለም። አንተ በጣም መንፈስ እንግዲህ ሰው መንፈሳዊ ሲሆን እኮ ነው የእግዚአብሔር መንፈስ በሱ አድሮ የሚገልጽለት ማለት ነው። ኢየሱስ ክርስቶስን እኮ አንተ መሲህ ነህ ነው ጌታ በጣም ተደስቶበት ነበር። አያችሁ ይኸውላችሁ አንድ ሰው ጌታ በጣም ተደሰተበትና ከዛ በኋላ ምንድን ያለው? አንተ ሰይጣን ከወዲህ ሂድ አለው። እንደዚህ የተባለው ጴጥሮስ እንዴት እንደዚህ ሊባል ቻለ ነው። አያችሁ የምናጠናው ስለ ርኩስ መንፈስ ስለሆነ የሰውን አእምሮ ማጨለም ይችላሉ ወይ የሚል ስለሆነ ማለት ነው። ወደዛ መመለስ ነው የፈለኩት። ወደ ሌሎች ፖይንቶች መሄድ ስላልፈለኩ ትኩረቱ ከርዕሱ ጋር ማውጣት ስላልፈለኩ ነው። ስለዚህ ጴጥሮስ ያንን አይነት ንግግር ሲያደርግ ምንጩ ከየት እንደሆነ ኢየሱስ ስላወቀ ምንጩን መነሻው የት እንደሆነ ስላወቀ ገሰጸው። ጴጥሮስ በአጭር ጊዜ ውስጥ በርኩሳን መናፍስት ተከቦ ስለነበር ከሰይጣን የሚገኘውን አይነት ጥበብ ተጠቀመ። ሐዋርያው ያዕቆብ እንደዚህ ነው ያለው። ያዕቆብ 3:15 ላይ ማለት ነው እንዲህ አይነት ጥበብ የሚገኘው ከዓለም ከስጋና ከሰይጣን ነው እንጂ ከእግዚአብሔር አይደለም። አያችሁ በሰው ጥበብ ነው የሄደበት። እዚህ ጋም አንዳንድ ነገሮችን ዘልያለሁኝ። ሌላ አይነት ወደ ምንጩ ሲሄዱ እኔ በዛ ጉዳይ ላይ እኔ ሰይጣን ላይ ማላከክ የድካማችንን እኔ ሰይጣን ያሳሳተኝ ማለት የሚባል አስተምሮ ስለማይመቸኝ ወይ ደግሞ ከሰይጣን ጋር ወደ ሰይጣን ማላከክ ስለማይመቸኝ ሰው ምክንያቱም ከፈለጋችሁ ክፍሉን እናንብበው ያዕቆብ 3:15 ላይ ማለት ነው። ይኸውላችሁ ክፍሉ እንደዚህ ነው የሚለው። ከፍ ብለን አንድ ቁጥር ጨምረን እናንብብ። እንደዚህ ከቁጥር 14 ጀምሮ
መራራ ቅናትና ራስ ወዳድነት በልባችሁ ቢኖር ኩራት አይሰማችሁ፣ እውነትንም አትካዱ ካለ በኋላ ይሄ በአዲሱ መደበኛ ትርጉም እንዲህ ያለችዋ ጥበብ አያችሁ፣ ይሄ ጥበብ ከላይ አይደለችም ያለው እነዚህ እየተናገረ ያለው ከላይ መራራ ቅናት፣ ራስ ወዳድነት በልባችሁ ቢኖር ኩራት ይሄ ኩራት ማለት ከዛ በኋላ ነው። ከዛ እነዚህ ነገሮች ምንድነው? ከምድር ከስጋና ከአጋንንት ናቸው ብሎ እሳቸው እነዚህ ነገሮች ስፕሊት ማድረግ ጀመሩ ማለት ነው። እኔ ደግሞ እነዚህ ነገሮች ተደምረው ነው የሚሰሩት እንጂ በስጋ ውስጥ የአጋንንት መንፈስ አድሮ ከምድር በሆነ አስተሳሰብ ማለት ነው። እነዚህ ነገሮች የሚነጣጥሉ ናቸው ብዬ ስላላሰብ በዚህ ዘመን በነገራችን ላይ ብዙ ነገሮች አንዳንዴ ዳይኮቶማይዝ ይደረጋል። ትራይኮ ማለት ነገሮችን ክፍልፍል ስልቅጥቅጥ አድርጎ ተጠያቂ ማን እንደሆነ በሚያሻማ መልኩ ነገሮችን ስለሚሄድ ያ አይደለም የሚጠቅመን። በእርግጥ አሁን የነዚህ አጋንንት መናፍስት እያለን እያለው ጋር ብንመለስ ጥሩ ነው። እንደዚህ ጋር እያሉ ያሉት እርኩስ መንፈስ ተሞልቶ ህሊናው መናፍስቱን አጨለመውበት በጴጥሮስ ነው። ወደ ጴጥሮስ ነው መመለስ ያለብን። ሙሉ በሙሉ በእነሱ ቁጥጥር ስር በማዋል ቅን አገልጋይነቱን ለጌታ ኢየሱስ ክርስቶስ ማለት ለመንፈስ ቅዱስ የሚመች አገልግሎቱን ነው የጴጥሮስን ያስጣለው ማለት ነው። ምክንያቱም ቀድሜ ክፍሉን ቀጥታ ቃል በቃል እንዳነበብኩላችሁ ክፍሉ ራሱ ቀጥታ ይናገራል ማርቆስ 8:3 ላይ። ምክንያቱም የእግዚአብሔርን ነገር አታስብም የሚለው የማንን ነገር ስላሰበ ነው? የሰይጣንን ሳይሆን የሰውን እንጂ የሰውን ሐሳብ የሰውን ነገር ነው። በሰውኛ ነው የሚያስበው። ይሄ ደግሞ ከሰይጣን አንተ ሰይጣን የተባለው ማለት ነው። እነዚህ ነገሮች እኮ ይሄ በስጋ ትመላለሱ ሞት ነው መጨረሻው የሚሄዱት ነገሮች እንዳለ በጠቅላላ በነገራችን ላይ እንደዚህ ቆራርጠን የምንለያየው ሳይሆን አንድ ነው ሐሳቡ። ሁለቱ ወይ ለመንፈስ ቅዱስ የምንመች አገልጋይ እንሆናለን ወይ ደግሞ ለስጋ። አላያችሁም እንዴ? በጣም እኮ ይፈትናል እኮ ስጋ በነገራችን በጣም ይፈትናል። አንዳንድ ሰው አገልግለው ወደ የሆነ ነገር ሲጠይቋል የሆነ ነገር በጣም ስጋ ይፈትናል። በጣም የመንፈሳዊን አሰራር በአንዳንድ ነገሮች ለመለወጥ በጣም ይፈትናል በዚህ ዘመንም ማለት ነው። ስለዚህ እርኩሳን መናፍስት የሰዎችን አስተሳሰብ ለጊዜውም ቢሆን ሊያጨልሙና ሊያሳስቱ እንደሚችሉ ይሄ ክፍል ያሳየናል ብለን የጴጥሮስን እሳቸው በዚህ ነው የጠቀለሉት ማለት ነው። ከጴጥሮስ የተለየ ታሪክ ያላቸው ሌሎች አማኞች ደግሞ አሉ ብለው በሐዋርያት ሥራ ያሉትን ሐናንያና ሰጲራንን ያነሳሉ ማለት ነው። መጽሐፉ ያነሳልናል። እሺ ሐናንያ ሰይጣን ወደ ልቡ እንዲገባ እንደፈቀደ እናያለን። ሰይጣን ወደ ልቡ እንዲገባ ሐናንያ ፈቀደ። ለዚህ ነው ጴጥሮስ እግዚአብሔር በሰጠው የመገለጥ ስጦታ ተጠቅሞ በሐዋርያት ሥራ ምዕራፍ 5:3 ላይ ሐናንያ ሆይ ሰይጣን ወደ ልብህ ለምን ገባ ብሎ ጠየቀው። አሁን ቀጥታ የተጻፈ ነው። ሐናንያ ሰይጣን ወደ ምን ገባ? ወደ ልቡ ገባ። እርኩሳን መናፍስት የሐናንያን አስተሳሰብ ያጨለሙበት የጴጥሮስን አስተሳሰብ ባጨለሙበት መንገድ እንዳልሆነ እሳቸው እዚህ ጋር ያስረዱናል ማለት ነው። እኔ ግን ለሁለቱም ዘሴም ነው ብዬ ነው የማስበው። መንገዱ በእርግጥ ይለያያል ብለዋል። ምክንያቱም እዚህ ጋር ሐናንያ ስለ ገንዘብ ነው ብዬ ነው የማስበው። እዚያ ደግሞ የአስተምሮ አለማወቅ ነው። ምክንያቱም እውቀት ከማጣት የተነሳ ጠፋችሁ ከሚለው ይመስለኛል። ጴጥሮስ ያላወቀው ያልተረዳው እውቀት የጎደለው ነገር ነበር። እቺ ዓለም ለምቾት ለክርስቶስ ኢየሱስ ሊነግስባት ሊመች ተመቻችቶ ተቀማምጦ ሮማውያንን አስወግዶ ምናምን ልክ በተራራው ላይ ይዞት ሲወጣ እንደተፈጠረው ማለት ነው። እዚሁ ድንኳን ሰርተን እዚሁ እንኖር አይነት አስተሳሰብ እንደነብያ አለማወቅ። ብዙ ሰው በዚህ ዘመን ባለማወቅ ምክንያት እኔ በጌታ ነኝ ይላል፣ እኔ ከጌታ ጋር ነኝ እያለ ባለማወቅ እኮ ብዙ ሰው እየጠፋ እንዳለ ሁሉ ያስተምሮ ስህተቱ ማለት ነው። ይህን እኮ የምንማረው እንደዛ እንደሆነ ሁሉ ማለት ነው። ሐናንያ ግን እዚህ ጋር የተለያየ የሚባለው መንፈሱ ይሄ ክፉ ነው። ዘሴም ነው በነገራችን ላይ እዚህ ጋር ገንዘብ ስለሆነ ነው ልዩነቱ። እሳቸው ምናልባት በደንብ እዚህ ጋር የተገለጸ ነገር ባይኖርም ሐናንያ ልቡን ከፍቶ ስላስገባ ክፉን ሙሉ በሙሉ ቁጥጥራቸው ስር አስገብቶታል ነው የተባለው። እስማማለሁ። በዚህ ምን የሚያስማማ ነገር ነው። ወዲያው ወድቆ ከዛ በኋላ ታውቃላችሁ ልክ በዳዊት ክፍለ ዘመን በዳዊት ጊዜ እንደነበረው መንፈስ ቅዱስን የእግዚአብሔርን ቃሉን ማደሪያውን ሲነኩ ታቦት ወዲያው ቀስፎ እንደገደላቸው ነው። ወዲያው ሐናንያም የመንፈስ ቅዱስን ነገር ስለተቃወመ ወዲያው ሲሞት የምታዩት ማለት ነው።
የሰጲራም ታሪክ ልክ እንደ ባሏ ተመሳሳይ እንደሆነ እናያለን። እሷም እንደሞተች ማለት ነው። በጣም እንግዲህ ሰይጣን አሰራሩ መናፍስት ገና እያየን የተወሰነ ጥቂት ነገር እያየን ነው። እኔም እግዚአብሔር መንፈስ ቅዱስ እያስተማረኝ እንደሆነ አምናለሁ። ቀጥሎ የምናየው ራሱ ምን መሰላችሁ? እርኩሳን መናፍስት በአማኝ ላይ ምን ያህል ኃይል አላቸው፣ ስልጣናቸው ምን ያህል፣ እጃችንን ምን ያህል መጠምዘዝ ይችላሉ እንደማለት ማለት አቅም አላቸው። በእርግጥ እርኩሳን መናፍስት በአማኞች በእኔና በእናንተ ላይ ኃይላቸው ምን ያህል ነው የሚለውን ጌታ ቢፈቅድና ቢረዳን ደግሞ ነገ እናያለን። እግዚአብሔር እየተመሰገነ ይሁን። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት፣ ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።